ሰላም እንደምን ዋላችሁ? ሰላም ጤና ይስጥልኝ ወገኖች፣ የሀገር ልጆች ጠፍቻለሁ። ዛሬ ብቅ ብዬላችኋለሁ። በዚህ የፈጢራ ቂጣ ወይም መለዋህ ነው የሚባል፣ በአረቦች መለዋህ ይሉታል፣ ወይም እኔ የፈጢራ ቂጣ ነው የምለው። በጣም ለፈጢራ ማለት ያው ለቁርስ የቁርስ ቂጣ በጣም አሪፍ ነው፣ ለቁርስ የሚሆን ማለት ነው። በቀላሉ ያለ ካሜራ ያለ ምን የምትሰሩት ግን ደግሞ ውስጡ ክፍት ያለ ለስላሳ ይሆን እንደ ወረቀት ብትክትክ የሚል ማለት ነው። በብዛት እኔ አንዳንዴ በፍስክ ወቅት ሞክረው ነበረ። በቅቤ ነው የምወደው፣ ዘይት ብዙ ይጠጣል ብዬ ስለማስብ ነበር አላደርገውም። እና ዛሬ በዘይት ሰርቸዋለሁ ላሳያችሁ ማለት ነው። እና እስከ መጨረሻው እንድትከታተሉኝ አስባለሁ። ወንድሞቼ እህቶቼ፣ በጾም በማንኛውም ነገር ሰንድዊች አድርጋችሁ ወይም በማንኛውም ወጥ የምትበሉት ነው ማለት ነው። እንግዲህ እዚህ ጋር ነጭ ዱቄት ነው የተጠቀምኩት። በተለይ ነጭ ዱቄት ቢሆን ደስ ይላል፣ ወይም ደግሞ ስንዴ ዱቄት ኖርማሉ መሆን ይችላል። እንግዲህ ማንኛውም ዱቄት መሆን ይችላል ማለት ነው። ብቻ ግን በጣም ሸርካታው ከሆነ እንዳይቀደድባችሁ ስትዳምጡት ወይም የምትፈልጉት በእጃችሁ ስስቡት እንዲሳብላችሁ ማለት ነው። ከዛ ትንሽዬ ጨውና ትንሽዬ ስኳር ነው ያደረኩት። የዳቦ ቅመም ካላችሁ ላም ያለ ማድረግ ትችላላችሁ ማለት ነው። ከዛ ለብ ያለ ውሃ እና ትንሽ ዘይት ስለጠብ ማድረግ ትችላላችሁ። እኔ ዛሬ አላደርግም፣ ሁሉም በዘይት በኋላ ላይ ስለምናደርገው ማለት ነው እንዳይበዛ። እና ሽት አድርጋችሁ አታቅጥኑት፣ ሲቀጥን ጥሩ አይደለም። በጣም ክርር ያለ ደግሞ መሆን የለበትም። ለስላሳ ከእጃችሁ ላይ ውፍር ያለ ግን ደግሞ ልስልስ ያለ ስታሹት በዚህ መልኩ በደንብ እሽት አድርጋችሁ ስታደርጉት ሊጡ በቃ ሶፍት ይሆናል ማለት ነው። እና እኔ ባንድ እጄ ስለማሳያችሁ ነው እንጂ በደንብ አሽቸዋለሁ። ከዛ በኋላ ዘይት ትንሽ ፈሰስ አድርጌ ማንኛውም ዘይት ማድረግ ትችላላችሁ እናንተ። እንዲያርጌ ትንሽ ከ10 እስከ 15 ደቂቃ ተወዋለሁ ማለት ነው። ምንም አይነት ካሜራ የለውም፣ ግን ልስልስ ይላል። እንደፈለጋችሁት እንዲታዘዝላችሁ ይሆናል። ትንሽ አቆየዋለሁ። እና ውዶቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ጠፍቻለሁኝ። አሁን እንግዲህ እነዚህ እናነሳሳና አሁን ደግሞ እንደዚህ ቆራረጥኩት ማለት ነው። እኔ ካሜራ እየቀረጽኩ መስሎኝ ነበረ፣ ስቆራርጥ አላሳየዋችሁም። ለማንኛውም ካቦካውበት እቃ አውጥቼ ቆራረጥኩት ማለት ነው፣ በክብ አድርጌ። ከዛ ደግሞ ያከበብኩትን እንደገና ዳምጠውና አሳያችኋለሁ ምን እንደማደርግ ማለት ነው። እኔ እንግዲህ ዛሬ የጾም ስለሆነ ጾም ወቅት ስላለን የጾም ነው የማደርገው እንጂ አንዳንዴ በፍስክ በቅቤ እያደረኩኝ ሞክረዋለሁ። በጣም የበለጠ ክፍት ብሎ የሚያምርላችሁ በቅቤ ሲሆን ነው። አረቦች በብዛት በቅቤ ያደርጉታል ማለት ነው። እንግዲህ እኔ በዛ ፈንታ ዱቄትና ዘይት እየተጠቀምኩ ነው ያደረኩት። ዘይቱ ግን ንጹህ ዘይት ልብ ማያቃጥል ቢሆን አሪፍ ነው። የሚገርማችሁ ሁሉ ዘይት አድርጋችሁ በኋላ ስጠብሱት ቂጣው ምንም አይነት ዘይት የሌለው ነው የሚሆነው ማለት ነው። እዛ እንግዲህ አደማመጡን ዋናው ከዚህ ጋር ስለሆነ እያያችሁ ከፈለጋችሁ በአራት ማዕዘኑ ከፈለጋችሁ ደግሞ በክቡ ማድረግ ትችላላችሁ። እዚህ ጋር ነው ስራው ዋናው ማለት ነው። እንግዲህ ዘይት ታሳልፋላችሁ። እዛ ዱቄት ትንሽ ነስነስ ታደርጋላችሁ ስታጥፉ በዚህ መልኩ ማለት ነው። እዚህ እዛችን ወደዚህ ያርጋታለሁ። እዛ እንደዚህ ይት የቤት ነው። እኔ ብዙም አልጨነቀበትም፣ ግን አሪፍ ነው። ከሌሎች ቂጣዎች የሚገርማችሁ ይሄ የመልዋህ ቂጣ ለስላሳ መሆኑ ብቻ ሳይሆን ውስጡ ክፍት ያለ ነው። ለመብላት ይጋብዛችኋል። ካፋችሁ ላይ የሆነ ብስኩት ጣዕም፣ የሆነ ቀለል ያለ ጣዕም ነው የሚታያችሁ። እንደ ጎማ ነገር አይሆንም፣ እንደ ቂጣው ማለት ነውና በጣም አሪፍ ነው። ዘይት አድርጋችሁ በእጃችሁ ብቻ እንደዚህ ሳብ ታደርጋላችሁ። ከዛ ዘይት፣ ከዛ ዱቄት፣ ከዛ እንደዚህ ጥፍ አድርጋችሁ ያውን በአራቱ ማዕዘን ለመጋገር ነው ማለት ነው። በኋላ ያው በጣም ቀላል ነው። እኔ እንግዲህ ደጋግሜ ሰርቼው አላውቅም። የሚገርማችሁ ትዝ ሲለኝ ብቻ አንዳንዴ እሰራለሁኝ እንጂ በካሜራ እንኳን ለመጀመሪያ ጊዜ ነው ዛሬ እየሰራሁላችሁ ያለሁት ለእናንተ ማለት ነው።
በፍስክ ሰዓት ደግሞ በዚህ ተጠቅልሎ የሚሰራ ቂጣ አለ፣ እንትን ስጋ አለ። በዶሮ በምናምን አስገብታችሁ ውስጥ ላይ ደግሞ በጣም አሪፍ ፈጢራ ይሆናል። እሱን አሳያችኋለሁ ሌላ ቀን። ይሄ ደግሞ ለምሳሌ በክቡ ላርግ ካላችሁ ምን ታደርጋላችሁ? እንደዚህ በእጅ ሳብኩት። እናንተ በመሳቢያ መለጠጥም ትችላላችሁ፣ በመለጠጫው በመሳቢያው። እኔ ግን በዚሁ መልኩ ማድረገዋለሁ፣ ችግር የለውም በእጄ። ይሄ አሁን የምጠቀልል ያለሁት በክቡ መሆን አሁን የቅድሙ እስካሁን ያሳያችሁ በአራት ማዕዘኑ ነው። አሁን ደግሞ በክቡ ሊጡ ትንሽ ስላቆየሁት እንደፈለኳችሁ ታዙታላችሁ ማለት ነው። እንዲያርጋችሁ ጧጧጧ ብታርጉት በእጃችሁ ውስጡ ክፍት እንዲል ነው የሚረዳው። እዩት፣ አይቆራረጥም፣ እንደዚህ ይታዘዝላችኋል ሊጡ። ከዛ እንደዚህ ማክበብ ማለት ነው። መጀመሪያ ተጠቀልሉታላችሁ። ከዛይን ደግሞ በክቡ እንደዚህ ታርጉታላችሁ። እዩት፣ እዛችን ወደ ውስጥ ወደ ታች ነው የምታረጓት የመጨረሻዋ። እንደዚህ ዘይት ክብት አድርጋችሁ እንዳይደርቅ ማስቀመጥ። እኔ እንደውም ትንሽ ስለሆነ ያው ከፍቼ ነው ሁለቱንም እያረኩት ያለሁት እንጂ የተጠቀማችሁትን ወዲያው ሽፍን ያረጋችሁ በጨርቅ ብታረጉት ልስላሴው የበለጠ ያምርላችኋል። አያችሁት? አሁን በእጄ አያስቸግርም። ወዲያው ሊጡ እንደፈለጋችሁ ሳብ ነው የሚል፣ አይለጥጥ እንትን ልጥጥ ነው የሚል፣ አያስቸግራችሁም ማለት ነው። እና ዘይት ደግሞ ግዴታ ማድረግ አለባችሁ። ኦሊቫ ዘይት፣ የሱፍ ዘይት፣ ንጹህ ዘይት ተጠቅማችሁ እንደዚህ ዱቄትም ዘይትም ስታሳልፉት በጣም አሪፍ ይሆናል። ይሄ እንግዲህ ከ20 ደቂቃ እስከ 30 ደቂቃ ሊወስድባችሁ ይችላል፣ ሁሉን ሰርታችሁ መጨረስ ማለት ነው። በጣም ቀላል ነው። ለቁርስ በተለይ በጣም አሪፍ ነው። በእንቁላል ፈጢራ አድርጋችሁ ውስጡ ላይ የሆነ ነገር አድርጋችሁ ጠቅላችሁ ለመስራት ይሆናል። እንዲሁም ባዶውን በሻይ እኔ በጣም ነው የምወደው። አሁን የጾም ነው እንጂ በወተት በሻይ በጣም አሪፍ ነው ማለት ነው። ይሄ እንግዲህ የጾም ነው። እንደ ጾም አማራጭ በፉል የተለመደ ነው። በፉል የተለያዩ የፉሎችን ሰርታችሁ ማባያ ነገር ሰርታችሁ ቅዳሜና እሑድ ቁርሳችሁን ማለት ነው። እና እንዴት ናችሁ ወገኖቼ? እንኳን ለጾመ ገና አደረሳችሁ። የልደት ጾም እንግዲህ ጀምረናል። እንኳን አደረሳችሁ። እና ሳትጨናነቁ ምንም መስራት ነው፣ ምን ችግር የለውም። ከውስጥ ቢበሳባችሁም በዛው ራሳችሁ ማስተካከል ነው። እና በጣም ተወዳጅ ቂጣ ነው ይሄ። የሚገርማችሁ ከኖርማኑ ይሄ ኖርማል ዝም ብለን ብጥብጥ አድርገን ቂጣ ከምንጋግረው ይልቅ ይሄ እንድትበሉት ይጋብዛችኋል። ካፋችሁ ላይ ደጋግማችሁ በቃ አሰለችሁትም ማለት ነው። እና ቢያድር ራሱ ምንም አይሆንም። በለስላሳ ቦታ ላይ አስቀምጣችሁ ጠዋት አንዳንዱን እንትን በተለይ ለልጆች ለመቋጠር አሁን ይሄ ለልጆች ፓኒኖ አድርጋችሁ ይሄ እንቁላል ላይ ቂጣውን ትሰሩና እንቁላል መጥታችሁ እንደ ቂጣው ላይ ታደርጉና ሁለቱን ጠብሳችሁ አንድ ላይ ስትሰጧቸው እሱን ቀብተው በስማም እንዴት እንደሚያምር ማለት ነው። ፈጢራው ማለት ነው። እና እንዲያረግን በክቡም በዛኛው እንሰራዋለን። እንደዚህ ያረኩ እንግዲህ እኔ ዘይት ስር ላይ አድርጌያለሁ። እንደምታዩት መድረቅ የለበትም። ከዛ ላይ ደግሞ ሽፍን ቢል ደግሞ አሪፍ ነው። እኔ እንደውም አልሸፈንኩትም። በክቡም በአራቱም ማዕዘን አድርጌ ጨርሰዋለሁ። ይሄን ግማሽ ኪሎ ነው ዱቄቱ። ትንሽ መስሎኝ ነበር በዛ እንደውም። እና በእጄ ብቻ እንዴት እንደሚሳብዩት ሊጡ እንዴት እንደሚታዘዝ ዱቄት ዘይት እያደረጋችሁ እንደዚህ እዛ ጠቅለል ማድረግ ነው። እዚህ በአራቱ እንደዚህ በቃ
ይሄው እንግዲህ ይህን ደግሞ አንድ 5 ደቂቃ 10 ደቂቃ ደግሞ አቆየዋለሁ ማለት ነው። ትንሽ ረጋ ብሎ ያው ባይነፋም ካሜራ ባይኖረውም ደስ ይላል። ውስጡ እንዲከፈት ይሆናል። አሪፍ ነው ማለት ነው። አሁን ምጣዴን እንትን ብያለሁ፣ ለኩሻለሁ። አሁን ቅድም ስጠቀምባት የነበረችው ቦታ ላይ አንዱን እያወጣው የሚገርማችሁ ተያይዟ ላይ ሰፋ ብሎ ሰፍቶ ልክ እንደ ካሜራ እንዳለው እንደ መነሳት አይነት ነገር ብሎ ነው ያገኘሁት። እና አሁን ምንም አይነት እንትን አልፈልግም። በዚያው እንዲህ እያደረኩ በእጄ ብቻ በጣም ሳታቀጥኑ በጣም ሳታወፍሩ እንደ ፍላጎታችሁ ውፍረቱና ቅጥነቱን። እኔ ሰሳ ሲል ነው ደስ የሚለኝ። ለሰንዶቹ ውስጡን ለመጠቅለል ከሆነ ግን ወፈር አድርጉት እንዳይሳሳባችሁ። እንዲህ አድርጋችሁ ራሱ ለጨጨብሳ በጣም አሪፍ ነው። የሚገርማችሁ ካፋችሁ ላይ የምታገኙት ጣዕም ከሌሎች ቂጣዎች ይሄ ለየት ይላል ማለት ነው። ውስጡ ክፍት ያለ ስለሆነ እንደ ወረቀት ነገር ነው የሚሆነው እና ስስ ስለሆነ ውስጡ ስትልጡት ስስ ነው የሚሆነው። ያው መለዋህ ይሉታል አረቦች። አሁን ኢትዮጵያ ላይ ሆቴል ላይ ራሱ እየተለመደ ነው። ስሩልን እየተባሉ ለቁርስ እየተለመደ ያለ ምግብ ነው። በጣም አሪፍ ነው፣ ሞክሩት። እና በእጃችሁ ደግሞ ጫን 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 እንደዚህ ስትሉት ከውስጡ ያለው ይከፈታል ማለት ነው። እኔ ስስ ነው ያደረኩት። ወፈር ብታደርጉት ደግሞ የበለጠ ውስጡ ክፍት እንዲል እንዲነፋ ይረዳዋል። እዩት፣ መጀመሪያውን አወጥተናል። እንግዲህ እንደዚህ ወደ ምጣዱ ለመገልበጥ ለማድረግ ነው የሚያስቸግረው። ሳብ ብሎ ይቆረስባችሁ ይችላል፣ ወይም ደግሞ በጣም ይሳሳባችኋል ወደዛ እስከሚሄድ ድረስ ማለት ነው። እና የራሱ መገልበጫ ቢኖር አሪፍ ነበር። እንግዲህ አንዱን እስከሚበስል አንዱን እያዘጋጀን እንደዚህ እያደረግን ሁሉንም ጨርሰዋለን። ቶሎ ነው የሚበስለው፣ ብዙም አይቆይም። የሚገርማችሁ ያ ሁሉ ዘይት እየቀባ ነው እየሰራ ነው፣ ግን ምንም አይነት ነገር የለውም። ድርቅ ያለ ነው። ዘይት የሚባል የለውም፣ አይቀባውም፣ እንትን አይለውም። እና ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቦች እስኪ አበረታቱ። ይጠፍቻለሁኝ ባካችሁ። በጣም ያምራል። ቆይቻለሁ ከሰራሁት አመት ምናምን እንጃ ብዙ አይመጣልኝም ልሰራ ማለት ነው። ግን በጣም ነው የምንወደው። አሪፍ ነው። በስረት ነው በብዛት ቅቤ እያረኩኝ ስለምሰራ የነበረው እና በጾም ብዙ ያምራል ብዬ አልጠብቅም ነበረ። ግን በጣም ነው የሚያምረው። አያችሁት? ለመገልበጥ ያስቸግራል። በጣም ይሳሳባችኋልና ያችሁት እንዴት እንደሚነሳ ውስጡ። ምናልባት ለእናንተ ካሜራው ሩቅ ይመስላኛል። እኔ ጋር ግን ፍት እያለ ወደ ታች ይተነፍሳል። እንደገና ጫን ጫን ስታደርጉት ደግሞ የበለጠ ውስጡ ያልደረሰው ያልተከፈተው ካለ ይከፈታል።
ሼር ላይክ ሰብስክራይብ ያደርጋችሁ ቤተሰብ ሁኑኝ ወገኖች ያገር ልጆች ተባካችሁ አዳዲስ ቪዲዮዎችን ለቅላችኋለሁ ሰሞኑን አበረታቱኝ በጎን ሌላ ስራ እየሰራው ስለሆነ ጠፋሁት ጋዝ ለኩሻለሁ በጎን ሌላ ስራ እየሰራሁ ነው ሻይ ምናምን ቁርስ ላይ ነበረ እንግዲህ ቅዳሜ ቀን ሲሆን ቁርስ ላይ እንደዚህ ብታደርጉት አሪፍ ነው ደስ ብሏችሁ የምትበሉት ቂጣ ነው የሚሆነውና የማይሰለች ነገር ነው ደስ የሚል ነው እና ደግሞ ስራውም እንደምታዩት በጣም ብዙ ከባድ አይደለም በጣም ቀላል ነው ማለት ነው በትንሽ ሰዓት ውስጥ የሚሰራ ስራ ነው ካሜራ የለውም ጨው ብቻ ነው ያለው ጨው ትንሽ ስኳር ከፈለጋችሁ ስኳር መተው ትችላላችሁ የዳቦ ቅመም ደግሞ መጠቀም ትችላላችሁ የበለጠ ጣዕሙን ያሳምርላችኋል የጾም ሲሆን የፍሰክ ከሆነ እንግዲህ ደግሞ እንደዚህ እንደምታዩት ሰሩና እንግዲህ በመትፈልጉት ነገር በእንቁላል ትመቱና ልክ እንደ ቂጣ ታደርጉና እንቁላሉን ትጠብሱና ላዩ ላይ አድርጋችሁ ይሄን ፈጢራ በጣም አሪፍ ቁርስ አማራጭ ይሆናል በስጋ በመናም ጠቅላችሁ ልክ እንደ ፒዛ ኬዘ በላዩ ላይ አድርጋችሁ ኦቭን ላይ አድርጋችሁ ፒዛ ነገር ይሆናል ተቆርጦ ሲበላ በጣም አሪፍ ነው እና ልክ እንደ ፓስቲ አይነት ጣዕም ያለው ስትቀምሱት የተጠበሰ እንደ ፓስቲ አይነት ጣዕም ስላለው ይጋብዛችኋል ስትበሉ ማለት ነው እዩት ስቆርሰው የመጀመሪያው ያጋገርኩትን እየቆረስኩላችሁ ነው እዩት እንግዲህ የጾም እንደመሆኑ እዩት ውስጡ ወረቀት ነው ውስጡ ክፍት ያለ እንደዚህ ነው መሆን ያለበት መለዋህ ገብታችኋል አሁን ከቂጣው ከኖርማሉ ቂጣ ዝም ብሎ ሊጥ ከሚሆነው ቂጣ ይሄ ውስጡ ሁሉ የበሰለ ነውና ወረቀት ነው ክፍትፍት ያለ ነገር ነው ጣዕሙ ደግሞ ከለመዳችሁ ጣዕም ቂጣ ወጣ ያለ ነው አሪፍ ነው ማለት ነው ያጨበጨብኩ ነበር ለራሴ እያችሁ ስስቱ አንደኛ አሪፍ ነው ቆይቼ እንደመስራቴ አሪፍ ነው እንደዚህ ይወጣልኛል ማላልኩም በጣም አሪፍ ካጠበኩት በላይ ሆነ ይወጣልኝ ቆንጆ ነው እንግዲህ ሰብሰብ ብለን ሻያችን ይዘን ለልጆች ደግሞ ከወተት ጋር ከእንቁላል ጋር ለኛ ደግሞ ፉል ጾመኛ ከሆነን ማለት ነው ፉላችሁን ትይዙና የተለያዩ የሚጣበስ ያተክልት ነገሮችን በሱ ውስጥ አስገብታችሁ መቅረት ይቻላል ባዶውንም አሪፍ ነው ልክ የሳምቡሳ ቂጣ አይነት ጣዕም አለ አይደል ልክ እንደዛ አይነት ጣዕም ነው ያለው የሳምቡሳ ቂጣ ሲሰሩ ጣዕሙ ከሌሎች ቂጣዎች ለየት ያለ ጣዕም አለውና ልክ እንደዛ አይነት ጣዕም ነው ያለው ይሄም ብዙ ነው የሰራው ሳላስበው ነው ትንሽ ነበር ያሰብኩት ብዙ ሆነልኝ ግን ያው እኔ ጨርሼ ጋግረዋለሁ እንግዲህ ማድረግ አይቻልም እንበለዋለን ቢያድርም ደግሞ ፍሪጅ ውስጥ በፌስታል ጥቅል እንዳርጋችሁ አስቀምጡት ምጣድ ላይ እንደዚሁ ሞቅ ታረጉና ታቀርቡታላችሁ ማለት ነው በማግስቱ ይሄንም ጨጨብሳ ማድረግ ትችላላችሁ እንዳልኳችሁ የጾም ጨጨብሳ የፍስክ ጨጨብሳ እንደምርጫችሁ ማድረግ ትችላላችሁ ሻት እንግዲህ የመጨረሻዋ ትንሽ ቀርታለች እሷንም እሰራታለሁ እኛ ሻይ እንጠጣለን
እንዳቅም አድርጌ ትንሽ ናት የመጨረሻዋ። ሼር ላይክ ሰብስክራይብ እያደረጋችሁ እህት ወንድሞቼ እዩት እንዴት እንደሚነፋና እንዴት እንደሚያምር። መለዋህ ፈጣይር ነው ፈጢራ የሚባል ያው ይሄ በሻይ አንደኛ ነው። እኔ በጎን ሌላ ስራ ይዤ ስለነበረ እንግዲህ ካሜራው ከረዘመባችሁ በጣም ይቅርታ። በቃ እንግዲህ አካባቢያችን እናጸዳለን። እዛ እንግዲህ ቁርሳችን እናቀርባለን ወገኖቼ። ይሄንን ይመስላል። ይሄ ቂጣ እንግዲህ ብትሞክሩት ደስ ይለኛል። በጣም አሪፍ ነው። እዩስ ሳታስቡት በጣም ብዙ ቂጣ ነው የሚሆንላችሁ። ጉልበት አይወስድም፣ ጊዜም ብዙ አይወስድም፣ ቤትም ብዙ አያበላሽም። ስታዘጋጁት በጣም ቀለል ያለ ነው፣ ደስ ነው የሚለውና ቅድም ያሳየዋችሁ እንግዲህ ይሄንን ይመስላል። እዩት፣ ስስነቱን አይታችሁት ከሆነ እዩት፣ ውስጡን አያችሁት? እንደዚህ ነው ትክትክትክ የሚል ወረቀት ነው የሚሆነው ወረቀት እና ጣዕሙ ግን በጣም ደስ የሚለው ማለት ነው። እኔ እንግዲህ ይሄ ፉል የሽምብራ ፉል ጠብሽ አዘጋጅቻለሁ። ጣሚያ ቤት ውስጥ ማዘጋጀው የሽምብራ ጣሚያ የራሱ ከዛ የተረፈ አለኝ ማለት ነው። በሱ ጠቅልዬ እንግዲህ ልክ እንደ ሰንደዊች ልንበላው እንችላለን ማለት ነው። እዩት፣ በዚህ በጣም ነው የሚጣፍጠው። ጥብስ አድርጋችሁ ልክ እንደ ስጋ ጥብስ የምትሰሩት የሽምብራ ቅቅል ቀቅላችሁ ሽምብራውን በዚህ መልኩ ካሮት፣ ቀይ ስር የፈለጋችሁትን አትክልት ጨምራችሁ ማረፍ ትችላላችሁ ማለት ነው። እና ውዶቼ ይህንን ይመስላል። ክቡን ደግሞ አላሳየዋችሁም መሰል ብዬ ክቧን ደግሞ በክቡ የሰው የሆነውን እዩት። እንግዲህ ይሄንን ይመስላል ወገኖቼ። ይህ ፈጢራ እንግዲህ ይሄንን ይመስላል የዛሬ ቂጣዬ። በዚህ መልኩ እንደዚህ ጠቅለል አድርጋችሁ እዚህ ጋር ጨምራችሁ እንደፈለጋችሁ ነው። አሁን ቂጣውን እንትን ስላልኩት ነው እንጂ አልተመቸኝም። እናንተ ለማሳየት ብቻ ነው እንዴት እንደሚጥም ማለት ነው። ከቤታችሁ በሰራችሁት ነገር የጾም ሊሆን ይችላል የፍስክ ሰርታችሁ እንግዲህ በዚህ መልኩ መብላት ትችላላችሁ። በሻይ ደግሞ ባዶን ራሱ እኔ በጣም ነው የምወደው። ባዶን በሻይ አሪፍ ነው። ማር ነስነስ አድርጋችሁ ማር ፈሰስ አድርጋችሁ በማር ጠቅላችሁ መብላት ትችላላችሁ። ለልጆቹ በቾኮላታ ወይም በኑተላ ቀብታችሁ መስጠት ትችላላችሁ። ብዙ አይነት አማራጭ ይሆናችኋል። ለልጆችም ለአዋቂም በጣም አሪፍ ነው ብዬ አስባለሁ። ከሌሎች ቂጣዎች ደግሞ ይሄ ቀለል ያለ ስለሆነ ለስራም ለምንም አሪፍ ነው። ካፋችሁም በጣም ነው የሚቀለው። የመለዋህ ቂጣ እንግዲህ ይሄንን ይመስላል። ሁላችሁም በየቤታችሁ ወገኖች የአገር ልጆች ሞክሩ ትላችኋለሁ። ሰብስክራይብ ሼር እያደረጋችሁ ደግሞ ከተመቻችሁ አበርቱኝ። በጣም አሪፍ ቂጣ አሰራር ነው። በሁሉ ቦታ እንግዲህ አሁን እየተለመደ ያለ ደስ የሚል ቂጣ ነው። ሞክሩ ትላችኋለሁ ወገኖች የአገር ልጆች። ሼር ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ጠፍቻለሁ። ምንም አይነት ሰብስክራይብ የለውም። አሁንም ዩቲዩብ ቆሟል። እኔም እየሰራው አይደለም እውነት ለመናገር። ካሁን በኋላ ግን እመጣለሁ እያልኩ አስባለሁኝ እና የተለያዩ ነገሮችን አሳያችኋለሁ። እዩት፣ ይሄን የመሰለ እንደ ወረቀት የሚለጠጥ እዩት፣ ትክትክ ያለ ነው የሆነልኝ። ደህና ሁኑልኝ። ለማንኛውም በሚቀጥለው ቪዲዮ እስከምንገናኝ ድረስ የተለያዩ የጾም ምግቦችን የፍስግ የትእዛዝ ምግቦችንም አመጣላችኋለሁ። ከታዘዝኩኝ በማንኛውም የትእዛዝ ምግብ ወደ እናንተ አቀርባለሁ። ሼር ላይክ ሰብስክራይብ እያደረጋችሁ
አበርቱኝ። በማንኛውም የጾም ሆነ የፍስክ ሰርታችሁ ሞክሩት። ደህና ሁኑልኝ የአገር ልጆች። ባይ ባይ። ዋው በጣም ይጥማል። ከሜን ካሻል Weihnachtsschei. Weihnachtsschei ist